ኑኑ አንቺ ኑኑ ኑኑ አቤት ቅድም ስታጸጂ አግኝተሻል እንዴ? ኧረ አላገኘሁም እትዬ። ይሄው ደግሞ ውሸት ጀመረሽ። ረፊ ኑኑ በአሁኑ አላልፍሽም እሺ? እንዴት እትዬ እቃ ሲጠፋሽ ቆይ ለምንድን ነው እኔን ብቻ የምትይኝ? ደግሞ በየጊዜው ነው እንደሚጠፋሽ? ሰው አይመለከትሽም። አሁን ቶሎ በይ ከወሰድሽበት መልሺ። እኔ አልወሰድኩም። ታይ ኑኑ እንዳትዋረጅ በክብር መልሽልኝ። ዛሬ ክርክርም ጭቅጭቅም አያስፈልግም። በፈጣሪ እኔ አልወሰድኩትም እትዬ። አሁንስ በዛ። ምኑ ነው የበዛው? አንቺ ባለጌ! እዚህ ድረስ በክብር ጠርቼ ስለጠየቅኩሽ ነው የበዛው? ተናገሪ፣ ምኑ ነው የበዛው? ጭራሽ እኔ ላይ ልትነጫነጭም ያምርሻል ድፍረትሽ። እኔ በቃኝ። ምንም ነገር ሲሆን መወቀስ አጭቶኛል። ይሄን ያቺ ልጅ ወስዳ ይሆናል። ሰምኛለሽ አንቺ ባለጌ ልጅ። ሁለተኛ ስለ ልጅ አንድ ነገር ስናገሪ ቢሰማሽ እገልሻለሁ። ኧረ እትዬ እባክሽ ልቀቂኝ። የሰረቅሽውን ዕቃ ሳታመጪ ወዴትም አትሄጂም። ምክንያቱም ደግሞ አምኛ አጽጂ ያልኩሽ ቦታ ነበር ዕቃዬን ያስቀመጥኩት። እትዬ ልቀቂኝ። ሊሆን ይችላል ግን ደግሞ እኔ አንቺን ዕቃ በጭራሽ አልነካውም። ከፈለግሽ እንዳባለፈው ፈትሽኝና ቼክ አድርጊ። በሰላም ካልሰጠሽኝ መፈተሽ የት ይቀራል? አንቺ ሌባ! አዱ እስፋይል ምን ነው? ምን ችግር አለው? ኧረ ወደዛ እድሜ ልክሽ ስታደንቁኝ ነው ያበቃሽ። ድፍረቱ እንዴ! ምንድን ነው? ድምጽ አሪፍ አይደል እንዴ? የአንቺ ድምጽ እንኳን ለዘፈን ለንግግር ራሱ ነው። የግድ ማውራት ስላለብሽ ብዬ መሳምሽ። አዱ ማርያምን እገልሃለሁ። ቆይ አንተም አለ እንዴ? ምን አለ ለንግግር እንኳን ብትጠነቀቅ። የሰው ሞራል የሚባል ነገር አለሽ። አንቺ ደግሞ ሞራል ብሎ የፈጠረብሽ መች ነው? እስኪ አታስቂ። ታው ግን አዱ ስርዓት ያዝ። እንደውም የዘፈንኩ ነው የምረብሽ። አይ ዘፍንሽ ከምትረብሽኝማ ይቅርብኝ። አልፈልግም። በጣም ቆንጆ ድምጽ ነው ያለሽ፣ ግን ደግሞ ደበቅ አድርጊው የሰው አይን እንዳይበል። ጥሩ አይደለም። ስታስጠላ። አንተ ራሱ ለምን አትሆንም? ፍቅር አታውቅም? ምን አታውቅም? ኧረ እባክሽ ማነው ደግሞ ፍቅር አያውቅም ያለሽ? ቆይ ልወቅ አልወቅ ምን አውቅሽ? እና ራስን አታየም እንዴ? እንደዚህ ግግም ያልክ ገመውነክ ሁሉ አንድ ነገር ሳወራ አንተ ወደ ግራ ነው የምትወስደው። ቀኝ እኮ ቦታ ሞልቶ ነው። እኔ መቃጠል። አንተ እውነትም አትጠቅምም። ደግሞ ፍቅር አውቃለሁ እሺ፣ ግን ትክክለኛ ከማፈቅራት ሲጋር ሲሆን። ተው እባክህ። መቼ ፍቅረኛ ኖርህ የሚያውቀውን ነው? በዛ ላይ ቢኖር ራሱ ዞር ብለህ የምታየት አይመስለኝም። ራሷ ደውላ፣ ራሷ ጠይቃክ፣ ራሷ መልሳ፣ ከዛ ደግሞ ራሷ ስጦታ ሰጣክ። ብቻ ሁሉንም ነገር እሷ የምታደርግ ነው ይመስለኝ። አንቺ ግን ፍቅር በዛ መንገድ ብቻ የሚገለጽ ነው እንዴ ይመስልሽ? ለዚህ እኮ ነው ህፃንሽ ይደግ የሚልሽ። እኔ ህፃን አይደለሁም። እና ፍቅር በምን መንገድ ነው የሚገለጸው? ፍቅር ከአፍሽ ቃል አውጥተሽ ስላወራሽ ብቻ አይደለም። እውነተኛ ፍቅር የሆነ ነፍስ ለነፍስ ትግባቢዋለሽ አለ አይደል? የሆነ ልትናገር ያሰብሽውን ነገር ሳትናገር የሆነ ሰው ሲረዳሽ፣ ከዛ ደግሞ መተማመንና መከባበር መቻል ነው የፍቅር ትልቁ ጉልበቴ እንጂ ጊፍት ስለሰጠሽ፣ ስለተሳሳቅሽ፣ ስለተጫወተሽ አይደለም። አረ ወደዛ። እኔ የምወደው ፍቅረኛ ሁሌም ስጦታ እንዲሰጠኝ እፈልጋለሁ። እንዲንከባከበኝ፣ እንድንዝናና፣ ያለውን ብር በሙሉ እኔ ላይ መውጣት አለበት። አንቺ ኩስ ነው የሚገዛሽ ማለት ነው። እውነተኛ ፍቅር ሲሆን ግን ነፍስሽን ነው የምትሰጪው። በቃ ገንዘብ ምናምን ተራ ነገር፣ ነፍስ ገባሽ? ነፍስ ነው የሆነ ከሰው ሁሉ ርቃችሁ ሌላ ቦታ መስኖር እስኪመስላችሁ ድረስ በመሀላችሁ ሰላም ይሰፍናል። ምንም አይነት ችግር መፍትሄ አይጠፋለት። አንተ ቆይ ሁሉ ነገር ከየት ነው የተማርከው? ከኛ ተደብቀ ፍቅረኛ ነበርክ እንዴ? ሌላ ዓለም ነፍስ መስጠት ነው የምትለው? ግዴታ እኮ ይሄንን ነገር ለመረዳት ፍቅረኛ መያዝ የለብኝ። እዚህ ጋር ደግሞ አንተ ተሳሳትክ። ምክንያቱም የምትማረውን ትምህርት በተግባር ካልሞከርኩ አንድ ስቴፕ ይቀራል ማለት ነው። ምንም ነገር በማውራትና በማየት አይሆንም። ሄዶ መንካት ያስፈልጋል። እዚህ ነገር ላይ ምናልባት ልክ ትሆኚ ትችያለሽ። ቀርቦ ማየት ትልቅ ትምህርት ነው። እናንተስ? እኔም
ለዚህ ነው እንደዛ ስሆንላት የነበረው? ለዚህ ነው ያ ሁሉ ማስመሰል? እንዴት ነው በአንዴ እንደዚህ ልትሆን የቻለችው? እንዴት ነው እንደዚህ ማስመሰል የምትችልበት? ለዛውም ካልጠፋ ሰው ከዛ ዱርዬ ጋር ትሆናለች? እንዴት? ቆይ እኔ ምንድን ነው ያሳጠዋት ነገር? ለምን እንደምትወደኝ ያስመሰለች? በዛ ላይ የእሷን ያህል የወደድኩት አንድም ሴት እንደሌለች እያወቀች እንዴት ነው በእኔ ላይ እንደዚህ የጨከነችው? ቆይ ምን ባስቀይማት ነው ቴዎች? ለምን እንዴት ነው እሷን መጥላት የምችለው? የውሸት ጠልቻታለሁ ብዬ ራሴን በማሳመን? አይ እንደዛም አይሆንም። የሆነ እሷን የምጠላበት መንገድ ይኖረ ቤሉል። በቃ ተዋት፣ እሷ አትሆንህም። ራስን፣ ልብህን፣ ሰላምህን ጠብቅ። እረፍ። እሺ አሁን ቤተሰቦችን ጠርቼ ጉድሽን ያሉ እንዴ? ምንም ነገር ላታገኝብኝ ቤተሰቦችን ዝም ብሎ መሰብሰብ አይከብድም? እባክሽን ተይ፣ እነሱን ሰላም ስጫቸው። እናቴ ትጨነቅብኛለች። ስለዚህ እንዳልወሰድኩ ልታምኝ ይገባል። እኔ ሌባ አይደለሁም። በዛ ላይ ከአንቺ ወስጄ ደግሞ ምንም ነገር አላደርገውም። ምንም አለማድረግሽን ተይው። እርግጠኛ ነኝ ሸጠሽ የሆነ ነገር ልታደርጊበት ነው አይደል? ቆይ ቸገረኝ ስጪኝ፣ ብር ስጪኝ ብትይኝ እኔም ቢልሻለሁ? ቆይ እንዴት በደቂቃዎች ውስጥ ትሰርቂያለሽ? ምን አይነት ሰው ነሽ? ቆይ ለምን እንደዚህ ታያለሽ? ኑኑ እመኝ። ምኑን ልመን? ሳልሰርቅ ሰርቅ ያለው ብዬ እንዳምን ነው እንደ ፈለግሽው? ሳልሰርቅ የሚለውን ነገር ተይና መስረቅሽን እመኝ። እቺ ምንድን ነው የተፈጠረ? ምን የማይፈጠር ነገር አለ? እናንተ እያላችሁ ሰው እንዴት አንድ አይነት ልጅ ይወልዳል? ሁለታችሁም ሌባ። እንዴት? አፍሽን ዝጊ። ሲጀምር አንቺ ማን ጠራሽ? ለምን መጣሽ እንዴ? እና ስትጫጫሁ እየሰማሁ ዝም እንድል ነበር እንደ ፈለግሽው? እሺ አሁን ውጪ፣ እኔ እና እሷ እናወራበት። አይ እንዴ፣ ምን እንደተፈጠረ ሳላውቅ ወዴት እሄዳለሁ? ወርቄን ሰረቀች። ቆይ እኔ የምለው ትዬ፣ የአንቺ ወርቅ ተሰርቆ አያልቅም እንዴ? አንቺ ባለጌ! አረ ለዚህም በቃችሁ። ጭራሽ ሁለታችሁ ልትበጠብጡኝ ነው። እኔ ከአቅሜ በላይ ናችሁ። ወንድማችሁን ጠርቼ እሱ ልክ ያስገባችኋል። መኳንንት መኩ! አቤት። ምንድን ነው ትዬ? ምን ተፈጠረ? ስማኝ፣ መጓረድ ካልፈለግሽ እቺ ልጅ ቶሎ ብላ ጌጤን ትመልስልኝ። የምን ጌጥ ነው መሲ? አንቺ እንደወሰድሽ ተረጋገጠ እንዴ? ኧረ እኔ ምንም አልወሰድኩም። ስለና አይደለም እያወራች ያለችው። እና ስለማን የማወራው? ስለ ኑኑ ነው። እሷ አንቺ ወሰደችው። እንዴት ሆኖ ነው? እንኳን አውቃና አስባ በስተትም ራሱ አታረገው። ግን እንዴት ሆኖ ነው? ለምን እሷ ናልሽ? ምክንያቱም ጌጡን ያስቀመጥኩበት ቦታ እያጸዳሽ ነበር። እና ብታጸዳስ? እሱ ሁሉ አይደል እንደሚጸዳው? አንቺ ዝም በይ። እኛ እያወራን አውርተን እንጨርስበት። አዎ ዝም በይ። ምን ያለበት ምን አይችልም አሉ። ኑኑ ምንድን ነው? እኔ ነገር ስራሽ ሁሉ ግራ እያጋባኝ እኮ ነው። ወንድሜ እኔ ምንም የወሰድኩት ነገር የለም። ስለዚህ እባክህ እኔን ከመናገር በፊት አስብ። እና ምንድን ነው ስታጸዳ ምናምን የተባልሽው? ማጽዳቱን አዋጽድቻለሁ፣ ግን ደግሞ ወሰድኩት ማለት አይደለም። እሱን ደግሞ ትያዛይና ያጸዳሁት። እኔን ታደርጊያለሽ ብዬ አልጠረጠርኩም። ለዛ ነው ሁሌም በሰላም ነው የምታጸጂው። ዛሬ ግን ምን እንዳጋጠመሽ አላውቅም። ኑኑ እርግጠኛ ነሽ አልወሰድሽም? አዎ ወንድሜ፣ ካላመንከኝ ፈትሸኝ። ናኔ ትሙት በይ። እንዴ ምን ነው ወንድሜ፣ ለምን ታስጨንቃታለህ? በቃ አልወሰድኩም ማለች እኮ። ደግሞ እርግጠኛ ነኝ ኑኑ አልወሰደችውም፣ ወይ ሌላ ቦታ ወድቆ ነው የሚሆነው። ካላመናችሁን ፈትሹኝ። ጭራሽ ነው ያልወሰድኩም። እንደውም ሳጸዳ ምንም ጌጥ የሚባል ነገር አላገኘሁም። የሌባ አይነ ደረቅ አሉ። እና አሁን በአሁን ቤቴ ገብቶ ማን ሰው ወሰደው? እንዴ መውሰዴን እርግጠኛ ሳትሆኝ ለምን እንደዚህ ትኛለሽ? በቃ እኔ ሰው ኪስ ገብቼ አልፈትሽም። መሲ ቶሎ በይና ፈትሻት። ማለት ወይ ለካ ያጸዳሽ በዚህ ልብስ አይደለም። መኳን ተናምናለሁ። ክፍሏ ገባና ቅድም ለብሳ የነበረው ልብስ ይዘውና። እሺ መጣሁ። አንተስ ፍቅረኛ ለመያዝ ምናምን በዚህ ጊዜ ከልብሽ ነው የጠየቅሽ? አዎ ከምሬኝ ነው። ቆይ ባለፈው ምን ወደድኩ አስተዳል ነበር እንዴ? አሁን ከምርሽ ነው ለመልክ ትሰራለክ እንዴ? ስለምን መልክ መስራት ነው የምትወሩ? እኔ ትክክለኛውን ነገር የነገርኩሽ እኮ። መልስልኝ። ኑኑን አልወደድካትም? ውሸት ነው። አንቺ መስማት ትፈልጊው መልስ መመለስ ስለማልችል እማይሆን ጥያቄ አትጠይቂኝ። እኔ መስማት የምፈልገው መልስ ምንድን ነው? አልወዳትም የሚል መልስ እንድመልስልሽ አይደል የፈለግሽው? እኔ እሱን አይደለም የምፈልገው። እኔ የምፈልገው የሚሰማን ስሜት ማወቅ ነው እኮ። እሱም ቢሆን ምንም አያደርግልሽም። እስኪ ዛሬ እንኳን ግልጽ ሆንልኝ። ኤልሺ አንቺ እኮ የምትጠይቂኝ ለእኔም ለአንቺ የማይሆን ጥያቄ ነው። እኔ እኮ ስላንተ ሁሉንም ነገር ማወቅ ስለምፈልግ ነው።
በቃ ስላንተ ከሆነ ሁሉንም ነገር ማወቅ ፈልጋለሁ። ለምን ስለኔ? ለምንም እንዲሁ ማወቅ ፈልጌ ነው። ሌላ ጊዜ ደግሞ ስለኔ የማታውቂው ነገር የለም ካለ ደግሞ ማወቅ የለብሽም ማለት ነው። ገገማ በጣም ጥሩ። አሁን በደንብ ፈትሽው። ኑኑ በሰላም ጠይቄሽ ነበር፣ ይሄ እንዳትረሽ። እሺ ፈተሽ። እሺ ቆይ አንዴ ስልክ ላንሳና እንፈትሻለን። ሄሎ፣ እንዴት አመሸሽ እትዬ ይለን? ደህና ነኝ። ማን ልበል? እኔን አታውቂኝም፣ ግን የልጆችሽ ጓደኛ ነኝ። የኔ ልጆች? እሺ ምን ነበር? ምን መሰለሽ፣ አንደኛዋ ልጅሽ ወደ እኔ ጌጣጌጥ ይዛ መታ ነበር እና ሽጥልኝ ምናምን አለችኝ። ከዛ እኔ ደግሞ ሰርቀው ከሆነ ምናልባት ብዬ አያልኳት። እንዴ ምን ማለት ነው? ማናት? የኔ ልጅ ናት የምትሰርቀው? አዎ መቼም ከእናንተ ቤት ከሚወጡት ከሚገቡት ውስጥ ነው። ቤቱን ታውቀዋለህ አይደል? በልቶሎ ነው። አይ አሁንማ መሽቷል እኮ። ባይሆን ነገ ጠዋት ይሻላል። አሁን ነው አልኩህ። እኔም ዕቃዬ ጠፍቶ እየፈለግኩ ነው። አይ ጌጡንማ አልፈልግም አልሸጥም ብዬ መልሼዋለሁ። ባይሆን ወረታውን እንድትከፍኝ ነው። እሺ አሁን ቶሎ ብለህ በፍጥነት ና። እሺ በቃ። ሰሙኛላችሁ አይደል? ይሄው ጌጡ ተሰርቆ ሊሸጥ ሲል ነው የተያዘው። እና ማን ነው ይሄን ያደረገው? በላውን ቶሎ ፈትሽልኝ፣ ቶሎ በል። ኧረ እትዬ የማይሆን ነገር እኮ ነው እያደረግሽ ያለሽው። የኔ ልጅ እንዴት ነሽ? እንዴት ነሽ? ምን ነው በመሸ? ከቻልሽ ላናግርሽ? ምን ነበር? አይሎና ነገር ላናግርሽ ፈልጌ ነበር። እሺ በቃ ግቢ። እሺ እንደው የኔ ልጅ ዛሬ ምግብ ስትበይ ማን ነበር ያቀረበልሽ? ምን አይነት ጥያቄ ነው? ቆይ ምን ነበረች ያቀረበችልኝ? እንደው ወደ ምግቡ አልሄድሽም ነበር? ምንም የነካካሽው ነገር የለም? ኧረ በፈጣሪ ቆይ ምን ማለትሽ ነው? ምን ልነካ እችላለሁ? ይኸውልሽ የኔ ልጅ ዛሬ ጠዋት ላይ ተሰርቶ የነበረው ምግብ ተመርዟል። ተመርዟል ስትይ? ቆይ አልጨረስኩም። ምግቡ በመርዝ የተነካካ ነው። እንደ አጋጣሚ አውጥቼ ለውሻው ስሰጠው ውሻው ሞተ። አየገጠር ሰው። ይሄም ደግሞ አባባላችሁ ነው? ቆይ ባህል ምናምን የምትሉትን እዚህ መታችሁ አትወጡም? የምን ባህል ነው የምትዩ? ውሻ ሞተብኝ እያልኩሽ እኮ ነው። እንዴ እና ውሻም እኮ ምግብ ነው የሚበላው። ምግብ ስለበላ ይጠግባል እንጂ ይሞታል? አይ ኤልሹ፣ እናንተ የበላችሁትን ምግብ ውሻው በልቶ መርዝ ስለሆነ ሞተ እኮ ነው የምልሽ። የምን መርዝ ነው? ቆይ ከየት መጥቶ ነው መርዙ? በእናታችሁ ዞሮባችሁ አታዞሩብኝ እባክሽ የኔ ልጅ ልለምንሽ። እንደው ለቀልድም ብለሽ ቢሆን አንቺ ከሞከርሽው እመኝልኝ እባክሽ ልሽዬ እባክሽ። የምን መርዝ ነው? ቆይ ከየት መጥቶ ነው መርዙ? እናንተ ዞሮባችሁ አታወዛቁኝ።
ነሽ እኮ ማለት አይደለም። እንደው ከሆንሽ ማለት እኮ ነው። እንደው ቢጨንቀኝ ግራ ቢገባኝ እኮ ነው። እንዴ ወሬት እኔ ልጅ ላይ መርዘም ጨምረው ምግብ ላይ እንዴት ሆኖ ነው? አንቺ በጣም ትቀልጃለሽ። ይሄ ነገር እንደው በአጋጣሚም ቢሆን እኮ ቀላል ነገር አይደለም። ማንን ልጠይቅ? ማን ያደረገው? አንቺ እንቅልፍ የለሽም መሰለኝ። እኔ ልተኛበት ይችልኝ። በእንቅልፍ ልብሽም ከሆነ ነገ ጧት ይለቅሻል። ኧረ ተይ የኔ ልጅ፣ ኧረ ተይ። ደህና ደሪ እኮ አልኩሽ። ከዚህ በላይ የምፈልግሽ አሁን ውጭልኝ። አይ ይሄው እኔ ምን አልኩ? አሁን ለዚህ ልጅ ነው የምትከራከሩላት? ኑኑ እውነት ነው? ምንድን ነው ይሄ? አምላኬው ድረስ። ቆይ ምንድን ነው የተፈጠረ ያለው? እኔ በጭራሽ እንደዚህ አይነት ነገር አላደረኩም። እናቴ ትሙት ወንድሜ፣ እኔ ምንም ነገር አላደረኩም። እባክህ እንዳትመታኝ። እኔ አልሰረኩትም። ወይ የሆነ ሰው ኪሴ ውስጥ ከቶት ይሆናል። ኧረ ተይ፣ የሆነ ሰው ከተከራከረሽ በቃ ተሸነፊ ማለት። እትዬ የእውነት እርግጠኛ ነኝ እኔ አልከተትኩትም። የሆነ ሰው ከቶብኝ ይሆናል። ወይ ኤልሹ ወይ ደግሞ ሌላ ሰው። ሁለተኛ የልጅን ስም እንዳታነሺ። ሁለተኛ አዎ ኑኑ በጭራሽ ይሄን አታደርግም። ሌላ ሰው ይሆናል። እኔ በእህቴ እርግጠኛ ነኝ። ለውጪ ጭራሽ ተሸፋፈኝላት ነው መኩ። እኔ ሌላ ምንም ነገር አልፈልግም። እውነቱን ብቻ አውጣጣለሁ። ቶሎ ወይ ነኝ። ለምን አባሽ ፈልገሽ ነው ሰው ቀይ ነካሽው? አንቺ መና፣ አንቺ አዋራጅ አዋርድሽ። እናቴ ትሙት አልኩ እኮ ወንድሜ፣ እኔ አልለካሁትም። አንቺን ድፍት ያርግሽ። ደሞ ትሚያለሽ። እቺ ወስላታ እትዬ ውጭልኝ። ወንድሜ በማርያም ምን ልታደርግ ነው? በፈጠረ እንዳትሳሳት። እትዬ ውጭ። ቤሉ እባክህን አንዴ ከሰት አይለቃትም። በቃ እንዴትም ብለህ ክፈተው በእናትህ። መኩ ክፈተው። ያው ማለት ምን ነው እንደዚህ አይመለከተም። ልቀቃት። ነይ ውጪ። አታመልጭኝም ከሱ ወልሽ። እሱ ገልግሎ አያተርፍሽም። ነይ ውጪ አልኩሽ። ምን ሆነ ነው ያማል እንዴ? ለምን ነው እንደዚህ የሚደበድባት? አይመለከትም። ነይ ውጪ። እሱ ገላግሎሽ አታርፊም። እሺ ነይ ውጪ። ቀጥ ብለሽ አረፍ። ጫፏን እንዳነካት ስርዓት ይኑር። ዞር በል ከመሀላችን ነው። አንተን አይመለከትም ማለት ያረገችውን ነገር አታውቅም። እኔ ምንም አላደረኩም። እባክህ ቤሉ እንዳታሳልፈው፣ ይገለኛል። ምንም አያደርግሽ። ዝም ብለሽ እረፍ። በመሀላችን አትግባ። አሁን ብትገላግላትም የምታስተርፋት እንዳይመስልህ። ነይ ውጭ። ሰይጣኔን አታምጪው። እረፍ ብያለሁ። እኔንም አታናንዴ። ወንድሜ አንቺ እዚህ ምን ትሰሪያለሽ? ውጭ አልኩሽም። ውጭ። ለምን ስርዓት አትይዝም? ቤቱን እየበጠበጥከው ነው። እዚህ ስትንጫጫ ለጎረቤትም ጥሩ አይደለም። ተረጋጋ ነው ይሻል። አትሰማኝም እንዴ? ተወን፣ ከመሀላችን ውጣ። ልጅቷን አለቃትም። ይኸውልህ ስንት ጊዜ ታግሼ ስመክርሽ ኖሬያለሁ። ዛሬ ግን አለቅሽም። አንተ ራስህ ረፍ ስትባል አሰማም እንዴ? ምን እየሆንክ ነው? እንደዚህ አይነት ውርደት በዘሬም ደርሶብኝ አያውቅም። ኧረ ጉዴ! እንዲህ ብለሽ ታዋርጅኝ። ዝም በይ፣ አፍሽን ዝጊ። አንቺ አሰዳቢ ባለጌ። ወንድሜ እባክህ፣ እኔ ምንም አላደረኩም። አንዴ ብቻ ላስረዳ። የሆነ ሰው ነው እንደዚህ ያደረገው። ዝም በይ፣ ድምፅሽ እንዳልሰማው። በስራሽ ማፈር አለብሽ አንቺ። ወንድሜ ምንም ሳታጠፋ ከዚህ በላይ ምን ታጠፊ? አይንሽ በጠፋ አንቺ። ነው ነይ ወደዚህ። የታባሽን ብትገቢ አታመጣም። እረፍ። ስርዓት ያዝ። ጫፏን እንዳነካት። ተነጋግሮ መፍታት የሚቻለው ነገር በድብድብ አታደርገው። ህፃን ልጅ እንኳን አይቆነጥጥም፣ እንኳን ራሱን የሚያቅሰው አይደል? ራሷን ስለምታውቅ ነው ይሄን ነገር ያደረገችው። ደግሞ አንተ ምን ቤት ነህ? ብዙ ጊዜ ቁጭ አድርጌ መክሪያታለሁ። ስለዚህ አይመለከትህም። ምንም ብታጠፋ ንዴት ከበረደ በኋላ ታወራላችሁ። አሁን እረፍ። ሰው ይተኛበት። አሁን አንተ ስላስጣልከኝ የመቷት እንዳይመስልህ። አንቺ ነሽ አይደል ያደረግሽብኝ? ቆይ ከቤተሰቦቼ በጣም የምትጠቀሚያለሽ ነገር ምንድን ነው የምትጠቀሚው? ቆይ ከኔ ጋር ያለሽ ችግር ምንድን ነው? ምን ነው የምትይው?
ቆይ ለምን በሳምንትሽ መቀሰቅሽኝ? ያምሻል እንዴ? ክፍሌ ለቀሽ ውጪልኝ። አይ ወዴትም አልሄድም። ተናገሪ። አንቺ ነሽ አይደል? ኑኑ እረፊ፣ ውጪልኝ። ባለፈው ራስሽን ደብድበሽ አይደል ልጮሽው? አሁን ደግሞ እውነቱን ካልተናገርሽ እኔ ራሴ ነኝ እየደበደብኩ ማስጮሽ። ልቀቂኝ! ደፋ ጭራሽ ክፍሌ መተሽ ደበድብኛለሽ? ልቀቂኝ! አታፍሪም እንዴ? ለምን አፍራለሁ? ራስሽን ደብድበሽ ተደበደብኩ ስትይ መች አፈርሽ? ተናገሪ። አንቺ ነሽ አይደል ጌጡን የከተትሽብኝ? የምን ጌጥ ነው የምትይው? በሽተኛ! አሁን ውጪ ልተኛበት። ሰውን እንቅልፍ ነስተሽ አንቺ ለመተኛ ስትሞክሪ ትንሽ እንኳን አታፍሪም? ፈጣሪ ኑኑ ልቀቂኝ! አይ በጭራሽ አልለቅሽም። ወንድሜ እናግራታለሁ። ማም ወንድሜ ምንድን ነው? ምን ሆነሽ ነው የምትጭው? እራሷ ነች ይሄን ነገር ያደረገችው። ምንድን ነው ያደረገችው? መሲ ምንድን ነው የተፈጠረው? ትክክለኛውን ነገር ነው። ምን መሰለህ ኑኑ ሰረቀችኝ ብላ ነው እትዬ እንድትደበድባት ያደረገቻት፣ ልክ ባለፈው እንደተፈጠረው። እና ይሄ ከኔ ህይወት ከምን ያገናኘዋል? ለምንድን ነው የምትይዙኝ? ምናልባት አንቺ ትሆኛለሽ ኪሷ ውስጥ የከተትሽባት። አቤት አቤት! ምን ማለትሽ ነው? ምን ነው ከዚህ በፊት አድርገሽ አታውቂም እንዴ? እርግጠኛ ነኝ አሁንም ይሄን ነገር ያደረገችው እራሷ ናት። አቤልሹ እኔ አንቺን አላምንሽም። እርግጠኛ ነኝ ይሄን ነገር አንቺ እንዳደረግሽው። ስለዚህ እመኝና እውነቱን አውጪ። ወንድሜ ኑኑን ሊገላት ነው። እውነቱን ተናገሪ። እህቴ አንቺ ነሽ ይሄን ነገር ያደረግሽው? ኧረ እኔ በጭራሽ ይሄን አላደረኩትም ወንድሜ። ቆይ እንዴት እንደዚህ ትለኛለህ እንዴ? እኔ ተኝቼ ነበር። ሲቀጥል ምንም የማውቀው ነገር የለም። አሁን ዛተርብሽኝ ውጡልኝ። እውነቱን ካልተናገርሽ በጭራሽ አልወጣም። ቶሎ በይ እውነቱን ተናገሪ። ከአንቺ ውጭ ይሄን ነገር ማንም ሰው ሊያደርገው አይችልም። ኑኑ ተረጋጊ። እኔ ቀስ ብዬ እጠይቃታለሁ። ተረጋጋት በለኝ። የመረጋጋት ነው። በጭራሽ አልረጋጋም። ይሄንን ነገር ያደረገችው እራሷ ናት። ኑኑ አሁን መስመርሽን በጣም እያለፍሽ ነው። እንዳላጋጭሽ አሁን ውጪልኝ። ተይ እንጂ እንዳላጋጭሽ። ስራሽን ከሰራሽ በኋላ እንዳላጋጭሽ ስትይ ትንሽ አታፍሪም እንዴ? አንቺን ቢሆን አልፈራሽም። ምድረ ችጋራም አሁን ከዚህ ውጡልኝ። ኤልሹ ራሴን ለመቆጣጠር እየሞከርኩ ነው። እሺ መሲ በቃ እናንተ ውጡ። እኔ አናግራታለሁ። ነይ ኑኑ እንውጣ። በቃ እኔ በማግኘት መንገድ አገኛታለሁ። ተይ እባክሽ። ምን አባሽ ታመጪ ነው? እንደውም አሁን ያለችሁትን አለማድረጌ በጣም እየቆጨኝ ነው። ዝም በይ አንቺ። እናንተ ውጡ። በይ አሁን እነሱ ወጥተዋል። ለእኔ ንገሪኝ፣ ምን እየተፈጠረ ነው? ምን አድርገሻቸው ነው እንደዚህ የሚሆኑት? መቼም ያሉትን ነገር በሙሉ አድርገሻቸው አይደለም አይደል? እንዴ ወንድሜ እውነቴን ነው። እኔ ምን የሚያደርጉት ነገር የለም። ስለሚያወሩት ነገር ምንም አላውቅም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሺ ማሚት ናት። በዚህ አልመጣችም? አዎ አልመጣችም። ክፍሏ ሄዳ ያታ ሌላ ትሆናለች። ጥሩ። ጭራሽ በማላውቀው ነገር ያፋጡኛል። በጣም አሪፍ ነው። እንደማረግ ሳሳይሻለሁ። አንተ ደግሞ እዚህ ምን ትሰራለህ? እናትህ ጠርታኝ ነው። መቼም ከእናትህ በላይ እዚህ ቤት ውስጥ እንደማታዝበት ተስፋ አደርጋለሁ። ለምንድን ነው የጠራችህ? ምን እንድታደርግላት? ማን ስለሆንኩ ነው በሰዓት የጠራችህ? ለምስክርነት ነው የጠራችኝ። ማለት የምን ምስክርነት? አልገባኝም። ምን መሰለህ፣ እናትህ ስለ አንድ ነገር እናንተ ፊት ቆሜ እንድመሰክር ትፈልጋለች። አንድ ነገር ስትል ስለምን? እሱንማ እሷ መታ በእሷ ፊት ብነግር የተሻለ ይሆናል። እንደዛም ካልሆነ ደግሞ ሚስጥር መውጣት ነው የሚሆነው። የምን ሚስጥር ነው? ተናገር። ለምንድን ነው የጠራችህ? እባክህ በእናትህ አጩብኝ። ሲያስጠላ በእናታችሁ ነጃሳ። ስማ፣ በጣም ታግሼ ነው ያለሁት። ስለዚህ ረፍ። የመጣበትን ተናገርና በሰላም ውጣ። ስማ፣ በክብር ተጠርቼ ነው የመጣሁት። ስለዚህ ከወጣሁም በክብር ነው የምወጣው። አንተ እዚህ ስለ ጮክና ስላወራ ምንም አታመጣም። እሺ፣ ይልቅ እናትህ የት ናት? ጉዳይ ከእሷ ጋር ነው። አንተን ልጠይቅህ። እዚህ ነበረች። ስለዚህ የት ሄደች? ሳስበው እዚህ ቤት ውስጥ ማንም ሰው ጤነኛ አይደለም። ቶሎ በል ከዚህ ቤት ውጣ። ምንም መጫጫ አያስፈልግም። አፍጥ ነው። ዞር በል በእናትህ፣ እንዳነካኝ። አንተ ምንም አይመለከትም። የጠራችኝ እናትህ ናት። እኔን የማስወጣቱ ምንም አይነት መብት የለም። ምንድን ነው እናትህን አታከብራትም እንዴ? ምን አገባ? ስማ፣ ስትታይ በጣም ንቀት አለብህ። ወይስ ደግሞ ስላልወለደች የእንጀራ ልጅና የእንጀራ እናት የሚለውን ወግ ላለማስቀረት ነው? አንተ እንዴት ማክበር እንዳለብኝ ልታስተምረኝ ነው እንዴ? ምን አለበት? አይዞህ፣ ደግሞ ምንም አይነት ክፍያ አልጠይቅህም። በላው ሌላ ነገር ሳይከተል ቀጥል ውጣ።
ትሰማኛለህ? እኔን የማስወጣቱ መብት የለ። እናትህ ናት የጠራች። ምንድን ነው አትሰማም እንዴ? ኧረ ተው፣ ምንም አይነት መብት እንደሌለኝ ነው የሚሰማ። እህቴ በሩን ቆልፈሻል አይደል? አዎ ቆልፌዋለሁ። ስሚኝ ግን እህቴ፣ እርግጠኛ ነሽ ይህን ነገር አንቺ አላደረግሽውም አይደል? እረፊ። አንቺ ደግሞ እንዴት እንደዚህ ትኛለሽ? አሁን ይህን ነገር ነው ያደርገዋለሁ ማለት ለምን ብዬ ነው የማደርገው? ከሶስት ጀሚል ላደርገው ነው። አንቺ ራስሽ እንዴት እንደዚህ ትኛለሽ? አይ ሳላምንሽ እኮ ቀርቼ አይደለም፣ ግን በቃ እሷ ራሷ ነች ያደረገችው። ከእሷ ውጭ ሌላ ማንም ሰው ሊሆን አይችልም። ማናት ደግሞ ራሷ? ማለት ራሷ ለምን ብላ እንደዚህ ታደርጋለች? ምን ልታተርፍበት? እና ሌላ ማን ይሆናል? በአሁኑ ኤልሹም አትመስለኝም። እራሷ ናት፣ እርግጠኛ ነኝ እሷ ነች ያደረገችው። ደግሞ ሆን ብላ ነው ያደረገችው። አይ እኔ ግን እንደዛ አይመስለኝም። ኤልሹ ናት ይህን ነገር ያደረገችው። ከኔ ጋር የሆነ ችግር አለባት። ተረጋጊ፣ እርግጠኛ አትሁኝ እሺ። በዚህ ነገር እርግጠኛ ለመሆን አንድ ነገር አድርጌ ማወቅ አለብኝ። ምን ታደርገልሽ? ችግር የለውም፣ እሱን ለእኔ ታዩ። እሺ ግን በሞት ወንድሜን ይቅርታ አላደርግለት። በቃ ተረጋጊ። በሱም ደግሞ መፍረድ የለብሽ። እንዴ እንዴት ነው የማልፈርድበት? እስኪ አስቢው። በሱ ያልፈረድኩ በማን ነው የምፈርደው? እኔን ለማዋረድና ዝቅ ለማድረግ ከነሱ ጋር ሲስማማ ደቂቃ እንኳን አልፈጨበትም። እና ይሄን ምን ታያለሽ? ያው ጌጡን እኮ እሱ ራሱ በራሱ እጅ ነው ያገኘው። ከዚህ ውጭ ደግሞ ሌላ አማራጭ አልነበረውም። በዛ ላይ ደግሞ ብዙ ነገር ተደራረቡበታል። ማለት ሰሞኑን ውስጥ ታጠፊ የነበሩት ጥፋቶች ቢሆንም እኔ እንደዚህ አይነት ማንነት እንደሌለኝ በደንብ አድርጎ ያውቃል። ስለዚህ ሊረዳኝ ይገባ ነበር። እሱ ካላመነኝ ማንም ያምነኝ። አይ ሳምንሽ ቀርቶ እንኳን አይመስለኝም። እንዲሁ ያለበት ሁኔታ ነው እንጂ ማመን እንኳን ያምንሻል። እሺ ተይኝ፣ እንደዚህ ብለሽ በጭራሽ እንዳታጽናኝ። ላጽናናሽ ፈልጌ አይደለም ኑኑ። ይሄ ደግሞ አንቺ በጣም ጠንካራ ልጅ ነሽ። ይህን ነገር ታልፊዋለሽ። ስለዚህ መረጋጋት ነው ያለብሽ። የሆነ መፍትሄ አይጠፋም። ተይ እባክሽ እህቴ፣ ሁሌም እየተነሳሽ የሆነ መፍትሄ አትበኝ። ምንም መፍትሄ ብሎ ነገር የለም። መፍትሄው ዝም ብሎ ጊዜ መጠባበቅ ነው። ተይ እንደዚህ አትበይ እሺ። መፍትሄማ ይኖረዋል። ቆይ በቅርቡ አሳይሻለሁ። እሺ ምኑ ነው ደግሞ የምታሳይኝ? እሱን እንኳን ለእኔ ታዩ። ስንቱን ነገር ተናግሬ እችላለሁ። እሺ በቃ እንደፈለግሽ። ለዛሬ እዚህ ልደር። ወንድም የሆነ ነገር የሚያደርገኝ መሰለኝ። በጣም እየፈራው ነው። እሺ ትችያለሽ። ምንድን ነው ማድረግ ያለብኝ? ቆይ መፍትሄው ምንድን ነው? ይኸውልሽ አሁን ሁሉንም ታዩና ሁሌ የምትመኘውን የምትፈልጊውን ህይወት አብረን መኖር እንጀምር። ሳስበው ያለኝ አማራጭ ይሄና ይሄ ብቻ ነው። ስራም በዚህ ሁኔታ አይሆንም፣ ትምህርትም እንደዛው። ፈጣሪ ፈቅዶ መልካም ሰው ከሆነ ያስተምረኛል። ለነገሩ እንዴትም ብዬ ከዚህ ቤት ውጣና እሱም ነፃነት ይስጠኝ እንጂ ምን እንደማደርግ አውቃለሁ። ስለዚህ በቃ መወሰን አለብኝ። ከዚህ ህይወት ምንም ይሻላል። ምን ማድረግ እንዳለብኝ በደንብ ያስተማርሽኝ ይመስለኛል። ወይዘሮ ሄለን በገባሽበት እየገባው ነው መበቀልሽ። ቆይ ቤት ውስጥ አላደረችም ማለት ነው? ምን እየተፈጠረ ነው ያለው? የት ናት ደግሞ? ምን እያደረገች ነው?
እኔ አላምንም። የአባቢ ማስታወሻ ደብተር ነው ይሄ? እንዴት? ከዚህ በፊት እኮ አልነበረም። እንዴት ነው እዚህ የተቀመጠው? አዎ የአባቢ እጅ ጽሑፍ ነው። በፈጣሪ እንዴት ደስ የሚል ነገር ነው።